ህይወታችን ማስወገድ አለብን ብዬ የማስበው ኃላፊነት የማይወስዱ ሰዎች ምንም ቢሆን ምንም በቃ አያጠፉም ምንም ቢሆን ምንም አይነት ነገር የነሱ ጥፋት አይደለም የነሱ ችግር አይደለም ሁሉም ወይ የናንተ ችግር ነው ወይ የማህበረሰቡ ችግር ነው ወይም የመንግስት ችግር ነው ወይም የሚስቱ ችግር ነው ወይም የባሏ ችግር ነው የልጆቿ ችግር ነው በምንም አይነት አጋጣሚ ኃላፊነት የማይወስዱ ሰዎች ከህይወታችን መወገድ ያለባቸው ሰዎች ናቸው ብዬ አስባለሁ ምክንያቱም ኮንስታንትሊ እንግዲህ በተለይም የፍቅር ግንኙነት ሲሆን ኢንቲሜት ሪሌሽንሺፕ ሲሆን ወይም በጣም ቅርብና ጥብቅ የሆነ ሪሌሽንሺፕ ሲሆን ለሚፈጠሩ ችግሮች ኃላፊነት የማይወስድ ሰው አካባቢ ከሆነን ሁሉ ጊዜ የዛ ኃላፊነት ተሸካሚ እኛ ነን የምንሆነው ማለት ነው ችግር ሲፈጠር ኃላፊነት ጥፋት ሲያጠፋ ኃላፊነት any issue ሲኖር ኃላፊነት የማይወስድ ሰው ከሆነ ኮንስታንትሊኛ የኛንም የዛንም ሰው ኃላፊነት እየተሸከምን እየጎበጥን ነው የምንሄደውና እንኳንም ለራሳችን ጊዜ ኖሮን ራሳችን ላይ ልንሰራ በራስ መተማመናችንን ልናጎለብት ይቅርና ወደ ኋላ ነው የምንሄደው ምክንያቱም ኮንስታንትሊ እነዚህ ኃላፊነት የማይወስዱ ሰዎች ይቅርታም አይጠይቁም አይደል አው እኔ እኮ ተሳስቻለሁ ይሄ እኮ የኔ ጥፋት ነው ይሄ የኔ ኃላፊነት ነበር ማለት ስለማያውቁበት እኛ ኮንስታንትሊ ይቅርታ ምን ጠይቀው እኛ ነን እሺ ብለን ዋጋ ምን ከፍለው እኛ ነን የሁለት ሰው የሶስት ሰው የአራት ሰው ኃላፊነት በጀርባችን የምንሸከመው እኛ ነን የሚሆነው ማለት ነው ስለዚህ ከራሳችን ላይ ብዙ fighting our demons ይባላል አይደለ ውስጣችን ኦሬዲ የምንፋየታቸው ወይም የምንጋፈጣቸው በጣም ብዙ መከራዎች አሉበት ብዙ ነገሮች አሉብን በየቀኑ ጧት ተነስተን ከራሳችን ጋር የምንታገላቸው ትግሎች አሉብን ኃላፊነት መውሰድ ያሉብን ነገሮች አሉብን on top of that ደግሞ በአካባቢያችን በጓደኝነት በፍቅር ግንኙነት በቤተሰብ በተለያዩ አጋጣሚዎች ኃላፊነት የማይወስድ ይቅርታ የማይጠይቅ ጥፋቱን የማያምን ስህተቱን እንደ ሰው አሁን ስህተተኛ ነኝ ብሎ የማይቀበል ሰው ህይወታችን ላይ ካለ ኮንስታንትሊ የሰውን ኃላፊነት እየተሸከምን walking on eggshells ይባላል ወይም የእንቁላል ቅርፊት ላይ መራመድ እንዴት ነው ኮሽ እንዳይል ይሄ የሰቀቀን እርምጃ አይደለም የሚሆነው ስለዚህ ኃላፊነት የማይወስድና ይቅርታ የማይጠይቅ ሰው ጋር ስንሆን ሁሉ ጊዜኛ ይቅርታ ጠያቂ ሁሉ ጊዜ ተሸካሚ ነው የምንሆነው ማለት ነው ስለዚህ እነዚህም አይነት ሰዎች ከህይወታችን መሰናበት ያለባቸው ሰዎች ናቸው አምስተኛው በጣም ግልጽ ነው ነገር ግን በጣም ብዙዎቻችን የምንሸወደው ነገር ነው እሱ ደግሞ የሚዋሹ ሰዎች ናቸው ምን እላለሁ ለምሳሌ ካየውትም ካጋጠመኝ ትዳር ላይ ከተገባ በኋላ ለምሳሌ ይዋሻል በጣም ውሸቱን አልቻልኩትም ወይም ውሸቷን አልቻልኩትም ይባላል በርግጠኝነት በሪሌሽንሺፕ ወቅት ይዋሽ ነበር ወይም ተዋሽ ነበር በጓደኝነትም ይሁን ብዙ ጥብቅ ነገር ውስጥ ከመግባታችን በፊት ሰዎች በትንሽ ነገር ይዋሻሉ በዛ ጊዜ ማወቅ ይቻላል ግን ውሸትን እንደ ቀላል ነገር ነው የምናየው እንዴት እንደሆነ አላውቅም በጣም ከሚገርመኝ ነገር አንዱ እሱ ነው ማለት አው አርጋለሁ የሆነ ነገር አው እንደዚህ ይሄ በተራ በጣም ብትዋሽም ባትዋሽም ምንም ዲፈረንስ በማያመጣ ነገር እንኳን ውሸትን የተለማመድ ነው በጣም ብዙ ሰዎች አለንና የውሸት ህይወት የውሸት ማአት ተቆልሎ መጨረሻ ላይ ከአቅም በላይ ሲሆን ነው ምንተው ማለት ነው በትንሹ ነገር ሰዎችን መገመት ይቻላል በጣም በትንሽ ነገር ማወቅ ይቻላል እውነተኛ ሰው ነው ወይ እውነተኛ ሰው ናት ነው ወይ ቢሳሳትም ስህተቱን አምኖ አው ይሄ የኔ ስህተት ነው እኔ አላወቅኩም ነበር ብሎ ይላል ወይስ አይ እኔማ እንዲህ ነኝ አይ እኔ እኮ እንዲህ ነኝ እንዲያድርጌ በዚህ ወጥቼ በዚህ ወርጄ ያለ ውሸት ይጨማምራሉ የሚለው ነገር ማሰብ አለብንና ኮመን ነገር ነው ማንንም የሚያውቀው ነገር ነው ውሸታም ሰዎች በአካባቢያችን ላይ መኖር የለባቸው ምናምን የሚባለው ነገር it's a fact ብዙዎች ግን ስንተገብረው አናይምና ያ ደግሞ ኢኔብል ነው የሚያደርገው ሰዎች ሚዲያ ድረስ ወጣው ትልልቅ ፕላትፎርሞች ላይ ወጣው እንደ ሀገር እንኳን በመሪ ደረጃ እንኳን በጣም ብዙ ውሸቶችን እንዋሻለን አይደል በቃ we just tolerate liars for some reason I don't know why ውሸትን በጣም ነው ቶለሬት የምናደርገውና እኔ ፐርሰናሊ ቶለሬት ከማላደርጋቸው ነገሮች መሃል አንዱ እሱ ነው መውጣት መወገድ ማለበት ብዬ የማስበው ነገር ውሸታም ይሄ
እውነት የማይናገር ሰው በትንሹም በትልቁም የሚዋሽ ሰው ነገ ትልቅ አደጋ ውስጥ ስለሚከተን ውሸታም ሰዎችን ከህይወታችን ማስወገድ አለብን ብዬ አስባለሁ። እንግዲህ እነዚህን ሰዎች ከህይወታችን እናስወግድ ማለት ቤተሰብ ሊሆን ይችላል፣ የትዳር አጋር ሊሆን ይችላል፣ የፍቅር ጓደኛ ሊሆን ይችላል፣ የረጅም ጊዜ ጓደኛ ሊሆን ይችላል። በተለያየ አጋጣሚ የተለያየ ግንኙነት ውስጥ ያለናቸው ሰዎች ናቸው የሚሆኑትና በቃ ቁርጥ አድርገን ቻው ሊከብድ ይችላል። ያንን ደግሞ አንደርስታንድ አደርጋለሁ። ሰው ይሄን ቪዲዮ ስሰራ እንደቀለላ ቁረጧቸው ምናምን ብዬ መዝጋትም አልፈልግም። ስለዚህ የመጀመሪያው ነገር ማናገር ነው። እነዚህን ባህሪዎች እኔ ቶለሬት ማላረጋቸው ወይም ከኔ ማስወጣቸው አልኩ እንጂ ሁላችንም እንደየስታንዳርዳችን እንደያለንበት ሁኔታ ቶለሬት ማናረጋቸው እንዲህ አይነት ሰዎች ይውጡልኝ የምንላቸው ሰዎች ይኖራሉ። እዚህ ቪዲዮ ላይ ያሉ ጉዳዮች ብቻ አይደሉም እና እነዛን ሰዎች ከህይወታችን ለማስወጣት ስንወስንና ስናስብ የመጀመሪያው ስቴፕ ቢሆን ብዬ የማስበው ኮሚዩኒኬት ማድረግ ነው። ያው እዚህ ቻናል ላይ ኮንፊደንስ፣ ኮሚዩኒኬሽን፣ ማይንድሴት ነው የምናወራው አይደለ? ሶ ኮሚዩኒኬሽን በማንኛውም ሁኔታ አንድን ሰው የኛ ለማድረግ ስንል ኮሚዩኒኬት እንደምናረገው ሁሉ የኛ እንዳይሆን የምናስባቸውን ምክንያቶች ኮሚዩኒኬት ማድረግ አለብን። ቁጭ ብለን ይሄ ባህሪች ያስከፋይ ነው፣ ያስቀየመኝ ነው፣ አልወደድኩትም፣ እኔ ደግሞ ራሴን ለማሻሻል እየሞከርኩ ያለው ሰው ነኝ፣ በራስ መተማመኔን ቢልድ ለማድረግ እየሞከርኩ ያለው ሰው ነኝ፣ የተሻለ ሰው ለመሆን እያሰብኩ ያለው ሰው ነኝና ይሄኛው ባህሪሽና ይሄኛው ባህሪ ማች ማድረግ አልቻለም፣ ይሄኛው ሁኔታህና ይሄኛው ጸባይ አልተመቸኝምና እንዴት እናድርግ ብሎ መጀመሪያ ኮሚዩኒኬት ማድረግ ያስፈልጋል። ኮሚዩኒኬት ስናደርግ ደግሞ ከዚህ በፊትም አውርተናል፣ ባውንድሪያችንን ማስመርም ሌላኛው ነገር ነው ማለት ነው። ኦኬ እኔ እነዚህን ባህሪዎች ከዚህ በላይ ቶለሬት ማድረግ ስለማልችል በዚህ መልኩ ከዚህ በኋላ ያለው መስመር የኔ ስለሆነ በዚህ መልኩ ባንጠራረስ ጥሩ ነው፣ ባንተላለፍ ጥሩ ነው። ስቲል ህይወቴ ላይ ኑሪ፣ ግን እነዚህ መስመሮች ስላሰመርኩኝ እነዚህን ውሳኔዎች ስለወሰንኩኝ ይሄን ነገር ከዚህ በኋላ ልቀየረው ስላሰብኩኝ ከዚህ በኋላ ይሄን መስመር ባንተላለፍ ደስ ይለኛል ብሎ መስመርን ማስመር ማለት ነው። አወራናቸው፣ መስመሩን አሰመረን፣ ስቲል አሁንም ለውጥ ከሌለ ምንድነው የምናደርገው? ቀስ በቀስ ኮንታክታችንን መቀነስ ነው። ኦፍ ኮርስ ትዳር ሲሆን ቤተሰብ ሲሆን ይከብዳል፣ እሱን አውቃለሁ። እሱ ሞር ኮንሲስተንትሊ ኮሚዩኒኬት ማድረግና ባውንድሪ ማስመር ይጠይቃል ብዬ ነው የማስበው። ከዛ ውጪ ባሉ ሪሌሽንሺፖች ግን ቀስ በቀስ ኮንታክታችንን መቀነስ፣ ቀስ በቀስ ራሳችንን ማሸሽ፣ ቀስ በቀስ አንዳንድ ሰርክሎች አሉ እኮ እንዴት ነበር ከዛ ሰርክል የወጣሁት ብላችሁ እንዴት እንደወጣችሁ አታስታውሱም። ሰምሃው ግን ወጣችኋል። ነገር ያ ምንድነው? ኮንታክት እየቀነሰ ሲመጣ ነው። በተገናኘን ቁጥር ሀሜት ከሆነ ኦኬ ባንገናኝስ? በተገናኘን ቁጥር እኔ የእንትኑ መቀለጃ ኮንኩኝ ባንገናኝስ? ስለዚህ አይመቸኝም፣ ሌሎች ጉዳዮች አሉብኝ፣ ሌላ ፕራዮሪታይዝ ማድረገው ነገር አለኝ እያልን ቀስ በቀስ ኮንታክታችንንና ግንኙነታችንን መቀነስ ነው። አንዳንዴ ደግሞ በጣም ከአቅም በላይ የሆኑ ሰዎች ሲሆኑ ስለ አቢዩዝ ሌላ ጊዜ እናወራለን ብዬ ስላሰብኩኝ ነውና አቢዩሲቭ የሆነ ሲቹዌሽን ሲሆን ጥቃት ያለበት ሁኔታ ሲሆን ግን ሙሉ ለሙሉ ማቋረጥ ነው ያለብን ብዬ አስባለሁኝ። ስናቋርጥ እንደዚህ አይነት ነገሮችን ደግሞ አብረፕትሊ በቃኝ ብለን ስንቆርጥ ሰፖርት መጠየቅ አለብን። ብቻችንን የማንወጣቸው አንዳንድ ነገሮች አሉ። ብቻችንን በቃኝ ብለን ዋካው የማናረግባቸው ሰፖርት የሚጠይቁ በዛ ነገር ምትክ ሌላ ደግሞ ከጎናችን ሊሆን የሚገባ ሰው የሚያስፈልገን ከጎናችን የሚረዳን ሰዎች ያስፈልጋሉ። አንዳንድ ሪሌሽንሺፖች ተላቀን ማንላቀቃቸው ሲሆኑና በዛ ጊዜ ሰዎችንም እርዳታ መጠየቅ ጥሩ ነው ብዬ አስባለሁኝ። እስካሁን ድረስ አብራችሁኝ ስለቆያችሁ